ታውቂያታለሽ አንቺ እህት? አሁን ያስወጣውሽ ምንድነው የተፈጠረው? ማይክ ከዚህ በፊት አሜሪካ ኤምባሲ ገብቼ ተከለክያለሁ። አና ሜዳው እሺ በቀስ ገባው። ስለዚህ ፋይል አንተ ተናግረሃል። ፍራይስ ስራ ያለ ፋይል ብለ ከዚህ በፊት አሁን ሐሙስ ነው የምትገባው ኤምባሲ። ምንሽ ነሽ ላንቺ? ያንቺ ባለቤት የት ነው ያለው? ሞቷል። የሷስ አባት ሞቷል። የሷ አባት ማጋ ነው የምትሄደው? አባቴ የኔ አባት ጋር አያቷ ጋር አዶፕሽን አርጓት። ምንድነው የተነቀሽው? ምንድነው? ማን ነው ኤም? ማን ነው? ማን ነው? ማን ነው? ሙሌ ታውቂያለሽ አንቺ? ማን ነው ስሙ? ሙሌ ሙሌ ሙሉጌታ ነው ስሙ። ሙሌ ምንዋ ነው? ጓደኛዋ በጌታ ነው ተጣልተዋል። አሁን አይ እሷ አሁን ነው ጌታን የተቀበለችው። ምን ልናገር? አስቸግረኝ ነበር በጌታ እንደምትሆን በፊት የካቲት ላይ እዚህ ቤት ስመጣ የዛሬ ዓመት ተናግረኛል። አንዴ ራሱ እግዚአብሔር የሚሰራው አለ። እኔ ምንም መናገር አልችልም። ይኸው በደንብ ስሚ። እቺን ቃል እንዳትረሺ። አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ። የልቤንም ሐሳብ ጨርሻለሁ። ነው ከአዲስ አበባ ነው። እኔ ስሜ መሰረት ይባላል። እሷ ሊዲያ ትባላለች። ልጄ ናት። እና የዛሬ 2005 ኤምባሲ ገብታ ነበር። አሜሪካ ኤምባሲ ፕሮሰስ ነበራት። ተከልክላ ነበር እና እዚህ ቸርች ስመጣ እሷ በጣም ስለምትበሳጭ በዛን ጊዜ ስትከለከል በቃ የሷን ጉዳይ ይዤ ነው የመጣሁት። በጣም አለቅስ ነበረ። የካቲት ነው የመጣሁት። አሁን 1 አመት አለፈኝ። እስከ 8 ወር እግዚአብሔር ምንም አልተናገረኝም ነበር። ከዛ በኋላ ግን ህዳር 5 የጾም ጸሎት የ40 ቀን ነበረ። እንትን ነበር ደቀ መዝሙር። እኔ ግን የዛለታ ትንቢት እንደሚመጣልኝ ዲያሪ ላይ ዛሬ ጌታ ስለ ልጄ ፕሮሰስ ይናገራል ብዬ ጽፌ ነበረ። የእግዚአብሔር ሰው ከገባ በኋላ ዛሬ አላስተምርም፣ ዛሬ በእንትን ነው በትንቢት ነው እንትን እምለው ብሎ ፍራይስ ስር ዶክሜንት አርገሽ የመጣሽ ሴት ብሎ ሰው ሲል እሷ ቀደዋለሁ ወረቀቱን። ፕሮሰሱ ሲጀመር ጭራሽ ተበሳጨች ብላኝ እንዳታገኘው ብዬ ፍራይስ ስር አርጌዋለሁ ከሷ ደብቄ እና ያንን ለካ ጌታ አይቷል። ፍራይስ ስር ያረግሽ ዶክሜንት ሲባል በቃ የልጄ ነገር እግዚአብሔር ዝም ብሎ ያወራም፣ ካወራ የሆነ ስራ ይሰራል። ስለዚህ የልጄ ጉዳይ አልቋል ብዬ አመንኩኝ። ሁለት ምጃት መጥቼ ነበር፣ እዚያ አይታችኋል። የዛን ጊዜ ደግሞ በምድረ በዳ ወስዳታለሁ አባብላታለሁ የሚል ቃል የእግዚአብሔር ሰው ሲናገር እኔ ይሄን ቃል አላቅም እንደ አረብ ሀገር አይደለም የምትሄደው ብዬ በልቤ ምን ምድረ በዳ ነው እያልኩ ነው ወደ ቤቴ ሄድኩት። ከዛ ሐሙስ ገባን ኤምባሲ። የመጀመሪያ ቪዛ የተሰጣት በቃ ምንም ያዝነውን እንኳን ዶክሜንት አላየችም። ማጋ ነው የምትሄጂው እንዲህ ያለቻት። ኮንግራጁሌሽን ይሄንን ፋክስ አርጊላቸው የግሪን ካርድሽ ወረቀት ነው፣ ቪዛሽን በዲኤችኤል መውሰድ ትችያለሽ ብላ ቪዛውን ሰጠቻት እና ደስ ብሎኛል። የእግዚአብሔር አምላካችን ስም የተባረከ ይሁን። በዛን ጊዜ ትንቢታዊ መልእክት ሲመጣልሽ የእግዚአብሔር ሰው ነብይ ኤርሚያስ ፍራሽ ውስጥ ወይም ደግሞ ስር ያደረግሽው ወረቀት ብሎ ትንቢታዊ መልእክት አምጥቶልሽ ነበር። ያንን ወረቀት ስታሳዩ ምን ነበር ያለሽ? ነገርኩት። ፍራሽ ስር ዶክሜንት ያረግሽ ሴት ያልከው የኔ መልእክት ነው ስል በቃ አልቋል። ምንድነው ሲለኝ እንዲህ ስል አልቋል በቃ ብሎ እንኳን ደስ ያለሽ ብሎ ጨበጠኝ። እግዚአብሔር እንደተናገረው አደረገና ከዛ በኋላ ደግሞ የዛኑ ቀን በ3 ቀኑ ይሄ ህዳር 23 ነው። ህዳር 26 ደግሞ መሲ ብሎ በስሜ የምጠራው እንደዛ ነው ተጠራው። እኔ አፈርኩ። እንደው በ23 መልእክት መጣልኝ። ሞጣት ፈርቼ ዝም ብዬ ስወጣ
ሁለት ሆነን ስንወጣ ያንቺ ነው መልእክቱ ብሎ ከቤተሰብሽ የምትለይበት ጊዜ ደርሷል። የጠራሽ የታመነ ነው። ያው ልጄ ናት አብራኝ የምትኖረው። የዛን ጊዜ ምስዋን ሄድኩና በቃ መሄድሽ ነው አልኳት እና ለሰፈር ሁሉ ነግራቸው ነበር ለዘመዶቼ ልጄ ጌታ ተናግሯል ትሄዳለች ስል አያምኑም እነሱ እና ገረማቸው። በቃ አሁን እስካሁን ተደንቀዋል። በጣም ነው የተገረሙት። እግዚአብሔር አስገርሞልኛልና እግዚአብሔርን አመስግኑልኝ። እግዚአብሔር ስም የተባረከ ይሁን። ሊዲያ አንቺ ምን ትያለሽ? ይሄን ያደረገልሽን እግዚአብሔር ምን ትይዋለሽ? እኔ እግዚአብሔር ይመስገን ነው ብለው እድሜን ሁሉ ላገለግለው በቃ ቆርጫል። ብዙ ተቸግረሽ ነበር ፕሮሰሱ ላይ አይደል? እስኪ እሱን ነገር ንገሪኝ። እንዴት ነበረ መልእክት ከመምጣቱ በፊት የነበረው ጉዳይሽ? በጣም ያስቸግር ነበር ማለት በቃ እነሱ ከዚህ በፊት ገብቼ ከልክለው ነበርና አሁን ስገባ በቃ ምንም ሳልጠይቅ ነው የሰጠች። እንደውም በጣም የሚገርመው ተሻግረን ነው አስፋልት የምንቆመው እስኪያስመገቡን ድረስ እና ተሻግረን አስፋልት ቆመን እያለን አንዱ ሴኩሪቲ ነይ ብሎ ጠራት። ዶክሜንቷን እኔ ነኝ ያስኩት። ሄደች በር ላይ ዝም ብሎ የአሜሪካ ኤምባሲ በር ላይ አቆሞ እሷን ብቻ ያዋራል። ሌሎቻችን ተሻግረን የቆም ነው ያዋራታል። ወደ 15 ደቂቃ አዋራት። እጆ እንዲ ሲያረግ ነው ያላቸው መስሏቸው ሌሎቹ ሲሻገሩ እርሷ ለፐርሰናል ጉዳይ ነው የተፈለገችው እናንተ ሂዱ አላቸው። ቆሙ። አሁንም ምን ሊላት ነው ብዬ ስትመጣ መክሯት ክፉ ሰው እንኳን ቢገጥምሽ እግዚአብሔር ቀድሞሽ ገብቷል። ይሄማ መልአክ ነው እግዚአብሔር ሚራክሉን ገና ከበር ላይ ጀመረ ብዬ ከዛ በኋላ 30 ደቂቃ አልቆየችም። ምን ሆና ነው ወረቀት ረስታ ነው ብዬ ቆሜ ስጠብቃት ቢጫ ወረቀት ይዛ ይሄው የግሪን ካርድ ወረቀት ሰጠችኝ። ቪዛሽኑ ይሸጂ ብላኛለች ብላ አለምንም ጥያቄ ጌታ መልካም አርጎልኛል። እግዚአብሔርን አመስግኑልኝ። የእግዚአብሔር ስም የተባረከ ይሁን። ስሜ መሰረት ይባላል። እሷ ሊዲያ ትባላለች። እዚህ ቤተክርስቲያን መምጣት ከጀመርኩ 1 አመት አለፈኝ። የካቲት ውስጥ ነው መምጣት የጀመርኩት። እዚህ ቤተክርስቲያን በቃ በጣም ብዙ ነገሮች ሲደረጉ አይቻለው። እኔም በራሴ እኔ ጌታን ካወቅኩ 2005 ነው፣ ቅርብ ጊዜ ነው። ግን እንደገና ጌታን ተቀበልኩ ማለት እችላለሁ። እዚህ ቤተክርስቲያን በመጣሁበት 1 አመት ውስጥ የልጄን ጉዳይ ቢሆንም ይዤ የመጣሁት እሱን እየተውኩ የራሴ መንፈሳዊ ህይወት እያደገ ያንን ነገር እየተውኩ የበለጠውን ነገር እያገኘው ብዙ የተጠቀምኩበት ነው። ሙታኖች ሲነሱ አይቻለሁ። ኤችአይቪ ሲፈወስ አይቻለሁ። ካንሰር ሲፈወስ አይቻለሁ። በቃ በጣም ብዙ ድንቅና ተአምራት አይቻለሁ። ከዛ በኋላ ያው ከሌሊቱ 12 ሰዓት የመጣው ከምሽቱ 4 ሰዓት ነው ቤቴ የምገባው። ሁሉ ጊዜ እዚህ ቤተክርስቲያን እመጣለሁ። እዚህ ቤተክርስቲያን እኔ የተደረገልኝ ነገር እሷ ልጄ ናት 19 አመቷ ነው እና ከዚህ በፊት ተከልክላለች። ኤምባሲ ገብታ በአዶፕሽን ነበር የምትሄደው በጉዲፈቻ አባቴ ነው የሚወስዳት። ከዛ በኋላ ትበሳጫለች። በቃ እዚህ መኖር አትፈልግም፣ ታለቅሳለች። በቃ እኔ ራሴ አባቴ ምን ነው ባልጀመረላት ብዬ ሁሉ እስካዝን ድረስ እዚህ እንዳትኖር ሆና በጣም በቃ ልጅ ህይወት ይበላሻል። ጓደኞች በጣም ብዙ አሏት፣ ሰው ይወዳታል፣ ሴቶች ትወዳለች በጣምና መጥፎ ነገር ውስጥ ትገባብኛለች ብዬ በጣም እጨነቅ ነበር። አንድ ልጅ ናት ያለችኝ። ሁሌ ያለቅስ ነበር። በቃ ሲሄድም ስተኛም ማስበው ስለሷ ነው። መጀመሩ ራሱ ያናድደኝ ነበር ይሄ ነገርና እዚህ ስመጣ በቃ በሷ ምክንያት ነው የመጣሁት። ከዛ በኋላ ለ8 ወር ምንም መልእክት አይመጣም ነበር። ከ8 ወር በኋላ የደቀ መዝሙር ቀን እግዚአብሔር ስለ ፍራሽ ስር ያረግሽ ፋይል ፍራሽ ስር አርገሽ የመጣሽ ሴት ብሎ ፍራሽ ስር ከሷ ደብቄ ነው ቀደዋለው ወረቀቱ ስትለኝ ደብቄ ፍራሽ ስር ያረኩት ለዛ ብዬ ነበር። ያንን በቃ ቀጥታ ቤት ገብቼ ፍራሽን አነሳውና የእግዚአብሔር ሰውኛ ቤት መጥቷል፣ ይሄን ፍራሽ ስር ያለ ፋይል አይቶታል አልኳት። እግዚአብሔር ይሄን ተናግሯል። ስለዚህ እግዚአብሔር ከተናገረ አንድ የሚሰራ ነገር አለ እና ትሄጃለሽ ብዬ አልኳት። ጠበቅን። ያው ጊዜው ደረሰ። እሁድ ዕለት ደግሞ እሷን ይዤ መጥቼ ነበር። ወደ ምድረ በዳ ወስዳታለሁ በዛም አባብላታለሁ የሚል ቃል ተናገረኝ እግዚአብሔር ሰው። እኔ የዛን ሰዓት ፍቹም አልገባኝም። እሺ ብዬ ሄድኩኝ። ግን በተአምራት የመጀመሪያ ቪዛ የተሰጣት ይዛለት ሐሙስ ዕለት እሷ ነው እና ብዙ ጥያቄ ራሱ አልተጠየቀችም። ይዘን ሄድነውም ዶክሜንት አልተጠየቀችም። ማጋ ነው የምትሄጂው አለች። አባቴ ጋር ነው አለቻት። ይሄው የግሪን ካርድሽ የሚከፍሉበት ወረቀት ለአባትሽ ፋክስ አርጊ፣ ከ5 የስራ ቀን በኋላ ቪዛሽን ከዲኤችኤል ውሰጂ ብላ ኮንግራቹሌሽን ብላ ቪዛዋን ሰጠቻት። ይሄንን ጌታኔ በቃ ሁሌ በመስቀሉ ስር ሆናለሁ። ሁሌ እግዚአብሔርን አመሰግናለሁ። ሁሌ እግዚአብሔርን ድንቅ ተአምራት አወራለሁ። ሌላ ምንም ከኔ ምንም ማድረግ አልችልም። ሌላ ማመስገን ብቻ። እኔ እውነት በቃ ክርስቶስን የሚያሳይ ኖሮ ክርስትና ኖሮ
አንድ አይነት ባህሪ ያለው አገልጋይ ነው። መድረክም ላይ ሲወርድም ሁሌ ጥሩ በቃ እኔ መልካም አገልጋይ ነው ብዬ ነው እግዚአብሔር ሰው ክርስትናን በጣም ብዙ ነገር አስተምሮኛል። እኔ ጌታ እንደገና ነው የተቀበልኩት እዚህ ቤተክርስቲያን። በየቀኑ የሚያስተምረው ትምህርት ድሮ እኔ ዝማሬ ነበር የምወደው፣ አሁን ግን ቃሉ ነው የሚናፍቀኝ። እንደውም ዝማሬ በዛ ሁሉ ምልበት ቀን አለ ቃሉ እንዲናፍቀኝ፣ ቃሉ ደግሞ ህይወቴ እንዲሰራ። ሰዎች እንኳን ያውቃሉ በጣም ተለውጠሻል ነው የሚሉኝ። በቃ ጽድቅ ምን እንደሆነ ሁሉ ነገር ብዙ ነገር ስላስተማረኝ እግዚአብሔር ሰው ጌታ ይባርከው ነው የምለው። እንኳን አሁንም በተደረገልኝ ነገር ራሱ ለማያምኑ ብዙ ቤተሰቦች አሉኝ እና ጌታ ተናግሮኛል ልጄ ትሄዳለች እያልኩኝ ከተነገረኝ ጀምሮ እዚህ የሚመጣውን ትንቢት ነግራቸው ነበር እና ውሸት ነው የሚመስላቸው። ግማሹ ተናዷል። ለምን የስራው ባለቤት ጌታ ስለሆነ ስለሚቃወሙ በቃ በጣም እጅ ባፍ ነው ያስጫነው ጌታ። ለምን አውርቼላቸዋለሁ እኔ እንደሚሆን ስላመንኩኝ ይሄ ነገር ሲሆን እንዲገረሙ ስለፈለኩኝ ቀድሜ እዚህ ቤተክርስቲያን የመጣልኝን ትንቢት ተናግሬያለሁ። ቀድሜ ስለነገርኳቸው የልጄ ጉዳይ መሆኑን ሲያውቁ በጣም ነው እንትን ያላቸውና ማንንም ሰው የተጨነቀ በበሽታም ቢሆን በተለያየ ችግር ወደዚህ ቤተክርስቲያን ቢመጣ መፍትሄ ያገኛል ብዬ የኡነት መፍትሄ ያገኛል። እኔ ለእያንዳንዱ ሰው አንዱ ጨጓራው አንዱ ካንሰሩ ችግሩ ነው። እኔም ይሄ ነገር ከዛ በላይ ችግር ሆኖብኝ ነው የመጣሁት። ለምን ተበሳሽታ መጥፎ ቦታ ውስጥ ወድቅብኛለች። ተበሳሽታ በቃ አንዴ አስባለች እዛ ሄዳለሁ ብላ ስላሰበች ስትከለከል ጥሩ አልነበረም እንትኑ። ስለዚህ እኔ ራሱ በሰፈሬ በጣም ተደንቀዋል። ለምን እርግጠኛ ሆኜ ትሄዳለች ስላቸው በፊትም ስለተከለከለች ይሆናል ብለው አልገመቱ። ስለዚህ እግዚአብሔር የተናገረውን የሚሰራበት ቤተክርስቲያን ነው። እውነት እዚህ ቤተክርስቲያን የእግዚአብሔር እጅ እንዳለ እኔ መመስከር እችላለሁ። በህይወቴ ማይቻል ብዙ ነገር አስቤ ነበር፣ ግን አሁን በቃ ሁሉ ነገር ጌታ ስላደረገልኝ ደስ ብሎኛል። በቃ ዘመኔን ሁሉ አመልከዋለሁ።